እባካችሁ ራሳችሁን ጠብቁ። በተለይ የበዓል ሰሞን ከመሆኑ ጋር ተያይዞ ነገሩ ድንገት ሳይታሰብ ሊገጥማችሁ የሚችል አሳሳቢ ጉዳይ ነውና መልእክቱን ለሌሎችም ልታደርሱ ይገባል። እነዚህ ግለሰቦች ብዙዎችን አስለቅሰዋል። ሲበዛ አደገኛና ርኅራኄ አልፈጠረባቸውም። አዲስ አበባ ውስጥ በዚህ መልኩ በተሽከርካሪ እየተዘዋወሩ በርካቶችን ጉድ አድርገዋል። ያልደረሱበት ሰፈር የለም ቢባልም ማጋነን አይሆንም። እነዚህ ሁለት ነዋሪዎችም እኛ ላይ ከተፈጸመው አሳፋሪ ድርጊት ልትማሩ ይገባል ሲሉ ተናግረዋል። ፖሊስም ሳይደርስባችሁ ሁላችሁም ተጠንቀቁ ብሏል። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለስቅለትና ለትንሣኤ በዓል በሰላም አደረሳችሁ ለማለት እንወዳለን። እነዚህ ሁለት ግለሰቦች ሀገር ሰላም ብለው ወደ ጉዳያቸው እየሄዱ እያለ አንድ ያላሰቡት ነገር መንገድ ላይ ይገጥማቸዋል። ምክንያት ፈጥረው ድንገት የተዋወቋቸው ሰዎች በመሃል አዲስ አበባ በጠራራ ፀሐይ ጉድ አደረጓቸው። በተፈጸመባቸው ድርጊትም የሚይዙት የሚጨብጡት ነገር ጠፋቸው። እትዬ ያለኝ አቤት አልኩት። ኃይሌ ህንጻ ታውቂያለሽ? ኧረ እኔ እንጃ ልብም አለለም አላውቅም። እዚህ አካባቢ ግን የለም አልኩት። ኧረ እንደው አለ ብላኝ እንደው ሚስቴ አጣድፋኝ ልካኝ ምን ሆነ ስኳር 75 ብር ቡና 130 ብር ዱቄት እንደዛ ብሎ ብቻ አለ። ታዳነን ትደርሳለህ እንደዚህ ተዋክባ አይደለም እንደታለም ብቻ እንዲህ ያደርጋል። በኋላ ትደርሳለህ ስለው አዎ ለሁሉም እኮ ነው የሚጠቅመው ምናምን ነገር እኔ መንግስት ሰራተኛ ነኝ እኔማ አረ ሁሉንም ነው የሚመለከት አትታለው ሁሉም ተጠቃሚ ነው። አይ ያልኩ እኔ በሚሄድበት ነው እንግዲህ እኔ የጤና ነው ታክሲ ወደ መካኒሳ ነው ቤት የሚሄደው። በኋላ ነው ያለ ሴት እያወራን ስመጣ ሴት ደግሞ ታርቁ መጣችብኝ እቺ ሴቷ። በኋላ እህት አላት እሷን አቤት ወረዳ እንትን ሰምተሻል አላት። ምን የኃይሌ ህንጻ የምፈልጋ ነው እንደዚህ ነው ወይኔ ምዛ ነው የሚሄደው እኔ ሁሉ ነገር ጨርሼ ተተናንተ ወዲያ ዛሬ ኮፖር ልወስድ ነው ጣጣዬን ጨርሻለሁ አሻራ ሰጥቻለሁ መታወቂያ ምናምን አድርጌ ዛሬ ልወስድ ነው። ትንሽ ወደ እሷ ትንሽ አለ አይደለ አደላው። በኋላ እየሄድን ሳለ ራይ ደም ትመስል ፊታችን ላይ ደቀደ ወይ መኪናችን መጣ ግቡ እሱም እዛ ገባ እሷ ሴቷ ቀደመች እኔን መሃል ያ መጀመሪያ ያገኘን ሄድን በቃ ሄድን ልክ የኪዳነ ምሕረት የጓሯ እንትን ጫፍ ላይ ስንደርስ ወርቅ አርጋር ሲለው አረ እኔ አላረኩም አለ ሲለው እኔ አርጋለሁ የማይፈለግ ከሆነማ እኔ ልውረድ አልኩ ስል አይ ችግር የለውም ለማንኛውም በፖስታ ይታሸግና በፖስታ ተደርጎ ምን ተብሎ ምልክት ተደርጎበት ትገቢያለሽ አለ። እሺ አሁን ውስጥ አጉረውኛል እኔ ምንም አማራጭ የለኝም እንግዲህ። በኋላ ተነስቼ ስንሄድ እየሄድን ሳለ ወርቁን አወለኩት በቃ ፖስታውን ሰጠኝ ሶፍት ሰጠኝ ያንን ፖስታ ያንን ወርቅ ወልቅ አረኩና በዛ በሶፍት ተግልዬ ከተትኩ ያስኩት ያስኩት ልጥፍ አድርጌ ይዤዋለሁ። ያ ጥቁር ነገር ምንድን ነው የሚሄድብሽ አለኝ መጀመሪያ ያገኘ የምን ጥቁር ነገር ይሄ ያልኩት። በኋላ ስል ከዛ ላይ አንቺው አለኝ ይሄው እየሰጠው ዋናው በር ላይ ያቆመ የኪዳነ ምሕረት 2 ቁጥር እጅና ማህተባ ስምትተሽ እኛን ጠብቀሻለ ምልክት አድርጌያለሁ አለኝ። እኔ ምልክት የሚያደርገውን አላየሁም። ገባው ዞርኩ ጽፈት ቤቱ ዝግ ነው። ስወጣ እነሱ የሉም አልተጠራጠርኩም። ወደ ቤት ገባው። በእለቱ ግለሰቧ እየሆነ ያለው ነገር ፈጽሞ የገባቸው አይመስልም። በወቅቱ ምንም የጠረጠሩት ነገርም አልነበረም። ታዲያ ታሽጎ የተሰጣቸውን ፖስታ ይዘው በቀጥታ ወደ ቤታቸው በመሄድ ለልጃቸው እንድታስቀምጥ ይሰጧታል። ነገር ግን በንጋታው ስራ ቦታ ሄደው የሰሙት ነገር ትልቅ ጥርጣሬን ፈጥሮባቸው ለማረጋገጥ ወደ ቤት ፈጥነው ይመለሳሉ። ሌላኛዋ ግለሰብም ተመሳሳይ ድርጊት እንደተፈጸመባት ትናገራለች። ለልጅ ሰጥቷት ታክሽ እድል አያምር ደግሞ ዛሬ ወርቅ ታሸጋል ነው ያለች። እድል አያምር ማግሽን ርካሽ ነገር አገኘው ብዬ እነሱ አመለጡ ሄዱ። ጠብቀውኝ ለማንኛውም ለነገ ይሆናል እንቻ አስቀምጪው። ልጄ ደግሞ ተቀበላኝ አስቀመጠች። በማግስቴው ስራ ቦታ ስመጣ እናንተ እድል አመርለ ምን እንደዚህ ብለውኝ እኮ እና ይሄው እንሂዳ ብዬ ደግሞ እነሱ እና ወይ ወርቁን እኮ ጥዬ መጣሁ እንጂ ወርቁን ልታሽጎ እንደዚህ አንደኛው ጓደኛዬ ወርቅና ዱቄት እናንተ ቡና ምን አገናኘው አለ። አረ እንደዛ ብለው አሽገው በስነ ስርዓት ነው የሰጡኝ። አሽገው እኮ ሰጥተውኛል በእጅ ሰጥተውሻል? አዎ ሰጥተውኛል። እቤት ገብቻለሁ። ለማንኛውም ግቢና እስክፈችው ዛሬ አንሄድም ክፈችውና አይተሹ ለካ ከዚህ በፊትም የሰማው ነገር አለ። ከዛ ገባ በቤት ልጅ ከትምህርት ቤት ከመጣ በኋላ ሲያን ወርቅ አንቺ ብዬ እሷ አስቀምጠዋለች። ስንከፍተው ይሄ ቅሌ ጠጠር ድንጋይ አንዱን ሶፍት ጥጥር አድርገውታል አንዱን ድንጋይ ሲጋርገውት አየር ጤና አካባቢ ቆሞ ነበር።
እኔ ወደ ሳንቴ ቄራ ሳንቴ አካባቢ እየሄድኩ ነበር። እነሱ ራይድ ይዘው ቆሞ ነበሩ። ነይ ሲሉኝ እናንተ ወዴት ነው የምትሄዱት ስላቸው አንቺ ወዴት ነው የምትሄጂው ሲለኝ እኔ ወደ ቄራ ሳንቴ ነው ለምርመራ ስለው ሴቷም ደግሞ እኔ ወደዛ ነው የሚሄደው ትላንት ሻራ ሰጥቼ መጥቻለሁ ነው አለችኝ። እንደዛ ስትለኝ ደግሞ እኔ መቼም ሴት ነኝ ተሸውጄ ገባሁ። እሷን አምኜ ነው ያገባሁት። ወንዶች ቢሆኑ 3 ወንዶች 4 ወንዶች ቢሆኑ አልገባም ነበር። እኔ እሷን አይቼ ነው ትላንት ሄጄ መጥቻለሁ ስትለኝ በዛ ተሸውጄ ነው ያገባሁት። ብር ስልክ ምናምን መያዝ አያስፈልግም ጉቦ ምናምን ነው ይላሉ። ስለዛ ስልክሽንም ብርሽንም አስቀምጥሽ ሂጂ እሷ ወደ አንቺ አስቀምጣ ትሄዳለች ብሎ እሷ በቅድማ ለኔ ሰጥታ ሄደች። ከዛ በኋላ እኔም ለሷ ሰጥቼ ሄድኩ። ታቦት ማደሪያ አካባቢ እኔ ሲወርድ ብሬና ስልኬ ይዞ ሄዱ። እኔ ውብዬ ሲወጥ ከአንድ ባለ ሞተረኛ ያዘልኝ። ከዛ በኋላ ሞተረኛ አስይዛቸው መጥቶ እኔን አንስቶ ፖሊስ ጣቢያ ወሰደ። ታዲያ በሌላኛው ቀን እነዚህ ለወንጀል ዓላማ የተደራጁ ግለሰቦች የለመዱትን ድርጊት ሲፈጽሙ አካባቢው ላይ የነበረ አንድ የሞተር ሳይክል አሽከርካሪ ይመለከታል። ነገሩን በዝምታ ማለፍ አልፈለገም። ይከታተላቸውም ጀመረ። ወዲያው ጩኸት ሰምቶ ቦታው ላይ ሲደርስ ግለሰቦቹ ተሽከርካሪያቸውን አስነስተው በፍጥነት ለማምለጥ ጉዞ ይጀምራሉ። የሞተር ሳይክሉ አሽከርካሪም ከኋላቸው በመከተል እልህ አስጨራሽ ትግል ማድረጉ በበርካቶች ዘንድ ከፍተኛ አድናቆት አስችሮታል። በወቅቱ ስለገጠመው ነገርም ይናገራል። በወቅቱ እኔ ዘነበ ወርቅ አካባቢ ነበርኩ። ወደ ቤተል እየሄድኩ ነበር። ታቦት ማደሪያ አካባቢ ላይ የሆነች ሴት እየጮኸች እያለቀሰች ገንዘቤና ስልኬን ምናምን እያለች ነበር። ማን ነው ምንድነው ብዬ በመጠይቃት ሰዓት ያኛው መኪና ነው ይዞብኝ እየሄደ ያለው አለች። ተከተልኩት። በጣም ይነዳዋል፣ ህገወጥም ጭምር ይነዳል። አሁን ለምሳሌ ወደዚህ በመሄጃ ብቻ ሳይሆን በመመለሻውም ጭምር በማድረግ ማለት ነው ለማምለጥ። እኔም እንትን አላልኩትም። በቦታው ከነበሩ ፖሊሶች ጋር በመተባበር አስጨራሽ በሆነ ሁኔታ ስንከታተለው ነበር። ወደ ቤተል ከመታጠፉ በፊት ወይራ ጋር ስንደርስ ከውስጡ ከመኪና ውስጥ ከፊቷ ውስጥ አንድ ወንድና አንድ ሴት ስፒዱን በመቀነስ መኪናው አልቆመም። ስፒዱን በመቀነስ በር ከፍተው ዘለው ወረዱ። በሚወርዱ ሰዓት እኔ በቦታው ላይ ስላዩዋቸው እየተከተልኳቸው ስለነበረ ያዟቸው። ከመኪናው ነው የወረዱት፣ ወንጀል ፈጽመው ነው የመጡት በማለት እዛ አካባቢ የሚገኙ ህብረተሰቦችና የፖሊስ አባላቶች ጋር እነዛ ልጆች እንዲያዙ አድርጌ መኪናውን ደግሜ ተከተልኩት። ወደ ቤተል ነው ሄደው። መኪናው ለራሱ ህይወት ራሱ የሚሳሳ ሰው አይደለም። ለምን ፌሮ ጫና ይዙ ነበረ። እዛ ድረስ ራሱ ሊሰካ ነበር። አባሎች ነበሩ፣ አሁን በእግርም የሚከተሉ ነበሩና እዛ ጋር ስንደርስ ሲጀመር አይጠፉም። ቤተል ላይ አሉ ብዙ ፖሊሶች አሉ፣ ትራፊክ ፖሊሶችም ነበሩ። ተጠጋውትኝ እዛ ጋር ስንደርስ ታክሲ ተራው ላይ ለማምለጥ በሚያደርገው ትግል ታክሲዎችም አሉ፣ በዚህ ጋር ደግሞ መኪኖችም እያለፉ ነው በቀጭኑ መንገድ ጋር ማለት ነው። በአካባቢው ከሚኖሩ አባሎችና ህዝቡ ጋር በመተባበር መኪናውን ሊያዝ ሲል በር ከፍቶ አምልጦ ወደ መንዴዳ መሮጥ ጀመረ። እነዚህ አደገኛ ግለሰቦች ይህን ድርጊታቸውን በአዲስ አበባ ከተማ በበርካታ አካባቢዎች እየተንቀሳቀሱ በድፍረት ሲፈጽሙ እንደነበረም ፖሊስ በማስረጃ ለማረጋገጥ ችሏል። በንፋስ ስልክ ላፍቶ ክፍለ ከተማም እንደዚህ በእነዚህ ተጠርጣሪዎች ተፈጽሞብኛል የሚል የግል ተበዳዮች መጣው አቤቱታ ያቀረቡበት ሁኔታ አለ። እንዲሁም በልደታ ክፍለ ከተማ ፖሊስ በኩልም በነዚህ ተጠርጣሪዎች ተፈጽሞብኛል ተብሎ ሌላ መዝገብ እየተደራጀ ያለበት አለ። ሌላኛው ደግሞ እንዲሁም በክፍለ ከተማችን በአየር ጤናና በቤተል ፖሊስ ጣቢያ በነዚህ ተጠርጣሪዎች ወንጀል ተፈጽሞብኛል ብለው አቤቱታ ያቀረቡ ስላለ በነዚህ ተፈጽሞብናል የሚለውን በርካታ መዝገቦች እየጣራ ያለበት ሁኔታ ነው። በቡድን በመደራጀት ተሽከርካሪ ተከራይተው ህዝቡን ሲያስለቅሱ የነበሩት እነዚህ ግለሰቦች ወንጀል ፈጽመው በሚያመልጡበት ወቅት በሰው ላይ የመኪና አደጋ ማድረሳቸውም ታውቋል። ጉዳት የደረሰበት አንድ ግለሰብም በወቅቱ ያጋጠመውን ነገር ያስታውሳል። ጠዋት ነበረ 3 ሰዓት አካባቢ ወደ ስራ እየሄድኩ ነበርኩ። ከዛ በቃ ልክ እዛ የቤተል ታክሲ መዛዛለን ወደ ማርካቶ ለመያዝ ታክሲ ሊሄድ ሲል ከዛ በቃ ልክ እንደተሻገርኩ ከኋላ በቃ ሲመታ ብቻ ነው ትዝሚ ላይ የሚያሽከርከረው በፍጥነት ነበር። ፍጥነት ስለነበረው እኔ የዛን ሰዓት በቃ ሲመታኝ በቃ ራሴን አንስቼ ነበርኩ። ድንጋጤ ነበረኝ። በፖሊስ ትብብር ማለት ነው ተልኬ ወደ ኢትዮ ጠቢብ እዛ ሕክምና ሂጄ ያው ታክም ያለው። ሁሉም ጥንቃቄ ማድረግ ያለበት ነገር እነዚህ ግለሰቦች በአጋጣሚ ያገኙትን ሰው ሁኔታ ወዲያው በመረዳት ካለባበስ ጀምሮ ልዩ ልዩ ዘዴዎችን በመጠቀም ድርጊቱን ሲፈጽሙ እንደቆዩ ከፖሊስ የተገኘው መረጃ ያስረዳል። ማታለል በባህሪ ወንዶች ብቻቸውን አታል ቢሉ ሴቶች አይታለሉም። ምክንያቱም የጾታዊ ጥቃት ይደርስብኛል የሚል ስጋት ስለሚኖራቸው ሴት ካለ ግን እነሱ ላይ የሚፈልጉት አይነት እሷም እንደፈለገች አድርገው የሚያታሉበት መንገድ ያለው ሁኔታ ነው። አፈጻጸሙን ስንመለከት አብዛኛው እስካሁን የመጡት ደግሞ የግል ተበዳዮች ሁሉም ሴቶች ናቸው። የተለያዩ ሃይማኖት ለምሳሌ የግል ተበዳዮች የሚሄዱት ሙስሊም ከሆኑ የእስልምና እምነት ተከታይ ከሆኑ
የነሱን ሃይማኖት የሚመጥነውን አለባበስ አይነት ልብሶችን በመጠቀም እንዲሁም ደግሞ የኦርቶዶክስ እምነት ተከታይ ከሆነ መንገድ ላይ የሚያታልሏቸውን ሴቶችን ነጠላዎችን በመልበስ ነው የሚያታልሉት። ኮድ 2 ተሽከርካሪን ለትራንስፖርት አገልግሎት መጠቀም የተከለከለ መሆኑ የሚታወቅ ሲሆን እነዚህ ግለሰቦች ይህን ተሽከርካሪ ከየት አመጡ፣ ማንስ አከራያቸው የሚሉ ጥያቄዎችን መመለስ የፖሊስ ትልቁ የቤት ስራ ነበር። ኮድ 2 ነው። ተጠርጣሪዎችን ደግሞ ሲገልጹት ተከራይተን ነው በቀን ገቢ ብለው ነው የገለጹት። ስለዚህ ኮድ 2 ደግሞ ለንግድ ዓላማ ማከራየት አይቻልም። ስለዚህ ሰው በአንድም ይሁን በሌላ መንገድ ወንጀል ድርጊቱ እንዲፈጸምበት እያወቀ ነው የሰጠው ማለት ነው፣ የተለየ ጥቅም ስለሚያገኝ ማለት ነው። ስለዚህ የመኪናውን ባለቤት አውቀናል፣ ማን እንደሆነ አድራሻውን ለይተናል፣ የፍርድ ቤት መያዣ ትዕዛዝ አውጥተናል። በቁጥጥር ስር አውለን እንዴት ሊሰጥ እንደቻለ በማጣራት ላይ እንገኛለን ነው። እንደ ፖሊስ ተጠርጣሪዎች በህግ አግባብ በፈጸሙት ልክ መቀጣትና መጠየቅ አለባቸው የሚል ነው። ህብረተሰቡ ደግሞ ይህን አይተው ያልመጡ ምንም ከዚህ በኋላ እንዴ ተፈጽሞብኛል ምንም አይመጣም ብለው ተስፋ ቆርጠው ከመቀመጥ ይልቅ አሁን እንደመጡ እንዳሉ ሰዎች እየመጡ ቃላቸውን መስጠትና ማመልከት መቻል አለባቸው ነው። በተለያየ ጊዜና ቦታ በዚህ መልኩ ላለመታለል ሁላችሁም ጥንቃቄ ማድረግ ይኖርባችኋል። ሰሞኑን ከበዓል ጋር ተያይዞ ያለውን ግርግር በመጠቀም መሰል የወንጀል ድርጊት ከተፈጸመባችሁ ጉዳዩን ወዲያው ለፖሊስ በማሳወቅ የተለመደ ትብብራችሁን እንድታደርጉም ጥሪ ተላልፏል።